እግዚአብሔር ረድቶን በዘጸአት ምዕራፍ 15 ላይ ተመስርተን እስራኤል ነፃ ከወጣ በኋላ እግዚአብሔር ላፍታ እንዳልተለየው ለየትኛውም እግረ መንገድ ለገጠማቸው ጥያቄ እንዳይመለስ ሆኖ ለከረመ ጥያቄ እንዳይፈታ ሆኖ ለከረመ እንቆቅልሽ እልባትን በመስጠት አባትነቱን መጋቢነቱን አሳይተዋል። ከእስራኤል ሕዝብ ማጉረምረም አንጻር እግዚአብሔር ያዘነበት ደስ ያልተሰኘበት ነገር ቢኖርም እግዚአብሔር ነበረ። ምድረ በዳው ላይ ሰው ለመኖር ተስፋ የሚያደርግበት ምንም በሌለበት ጭው ባለ በረሃ እግዚአብሔር ከኪዳኑ ሕዝብ ጋር ነበረ። እግዚአብሔር አለ በሚል ርዕስ ተካፍለናል እና ሙሴ ያየው ያንን ዛፍ እግዚአብሔር አሳየው ይላል። ያ ዛፍ ማራን ምድረ በዳን ተጎራብቶ ያለ ዛፍ ነው፣ ግን ውሃው እንደመረረ ነው። አያችሁ፣ ሕይወታቸው የመረሩ ሰዎች ወደዚህ የሕይወት ዛፍ ቢመጡ ወደ ናዝሬቱ ኢየሱስ ቢመጡ እግዚአብሔር ሬቱን ይቀይሯል። በዛ ውስጥ እግዚአብሔር በርከት ያሉ ትንቢታዊ አዋጆችን በእኔ በእናንተ ላይ እግዚአብሔር አውጇል እና የአባቴ ብሩክ የተወደዳችሁ የእግዚአብሔር ልጆች እግዚአብሔር አለ። አሁንም እግዚአብሔር አለ። ሞኝ በልቡ እግዚአብሔር የለም እንደሚል እግዚአብሔር ቃል ሲናገር እንደ ሳቱ አይምሯቸው እንደጎደለ ከሰውነት ወጥተው እንስሳን እንደሚመስሉ አሁን በፍጥረቱ ዓለም ለኃጢአት ሕጋዊ ሽፋን እንደሰጡ አመፀኞች አይደለንም። እግዚአብሔር አለ። አይዟችሁ አትናወጡ። እስራኤል ከግብፅ ወጥቶ ወደ ከነዓን እየሄደ ነው። እኛ ከሞት ባህር ከዘላለም ፍርድ በክርስቶስ ኢየሱስ የመስቀል ሥራ ነፃ ወጥተን ወደ ኢየሩሳሌም ወደ ላይኛይቱ በሰው እጅ ያልተሰራች በሰው ልብ ያልታሰበች ለሚያምኑት ያዘጋጀው የዘላለም ቤት የሚል ወደዛ እየሄድን ነው። እግረ መንገድ ማራው እንደገጠማቸው እግረ መንገድ መራራ ነገር ገጥሟችኋል ወይ? በገጠማችሁ በዛ ማራ በሆነ ነገር ልባችሁ አዘነ ወይ? ውስጣችሁ አይዟችሁ እያለ ነው ጌታ ሲያጽናና ነው ያለው። እግረ መንገድ ለሚገጥማችሁ ለየትኛውም ከሰው ከጠላት ከተሰወረ ከተገለጠ በቀን በሌሊት ከሚወረወር ከየትኛውም አቅጣጫ ከሚመጣ ተግዳሮ ተጽዕኖ እግዚአብሔር አለ። ነጋችሁን ተስፋ ስታደርጉ የመኖር ሐሳብ ፕላን እቅድ ይዛችሁ ስትወጡ እግዚአብሔር አለ ማለትን አትርሱ። አለ በየፍሪጁ ላይ በየመኝታ ቤቱ በየሳሎኑ እግዚአብሔር አለ የሚል ለጥፉ አለ። ይህ መንፈሳዊ ቋንቋ እና ከዘመን ፍጻሜ ጋር ተያይዞ የሚከሰቱ ለአእምሮ የሚከብዱ ከባድ ነገሮች ገና ጀመረ እንጂ ገና አልተገለጠም እና የምንፈተንበት ልባችን የሚያርድ አስደንጋጭ ክስተቶች ይከሰታሉ። በክርስቶስ ላመንን በደሙ ታጥበን ለተቀደሰን ለእኛ ለእግዚአብሔር ልጆች ግን የመጨረሻው ዘመን ለእኛ የክብር ነው፣ ለእኛ የድል ነው፣ ለእኛ የሳቅ ነው። ለእኛ ወገኖቼ በጣም እንደዚሁ እንቀጥላለን። እግዚአብሔር አለ በሚል ማቴዎስ ወንጌል ምዕራፍ 14 ከቁጥር 13 ኢየሱስ የሆነውን ነገር በሰማ ጊዜ ከነበረበት ተነስቶ ወደ አንድ ገለልተኛ ስፍራ በጀልባ ሄደ። ሕዝቡም ይህንን ሰምተው ከየከተማው በእግር ተከተሉት። ኢየሱስም ከጀልባው ሲወርድ ብዙ ሕዝብ አይቶ ራራላቸው፣ ሕመምተኞቻቸውንም ፈወሰላቸው። እየመሸ በመሄዱ ደቀ መዛሙርቱ ወደ እርሱ ቀርበው ይህ ስፍራ ምንም የማይገኝበት ምድረ በዳ ነው፣ ከጊዜው እየመሸ ስለሆነ ወደ መንደሮች ሄደው የሚበሉትን ምግብ እንዲገዙ ሕዝቡን አሰናብታሉ። ኢየሱስ ግን መሄድ አያስፈልጋቸው፣ የሚበሉትን እናንተ ስጧቸው አላቸው። እነርሱም በዚያ ያለን 5 እንጀራና 2 ዓሣ ብቻ ነው አሉት። እርሱም እስቲ ያለውን ወደ እኔ አምጡት አላቸው። ከዚያ ሕዝቡን በሳር ላይ እንዲቀመጡ አዘዘ። 5ቱን እንጀራና 2 ዓሣ ይዞ ዓይኑን ወደ ሰማይ በማቅናት አመስግኖና ባርኮ እንጀራውን ቆርሶ ለደቀ መዛሙርቱ ሰጠ። እነርሱም ለሕዝቡ ሰጡ። ሁሉም በልተው ጠገቡ። ከዚያም ደቀ መዛሙርቱ የተረፈውን ቁርስራሽ 12 መሶብ ሙሉ አነሱ። የበሉትም ከሴቶችና ከሕፃናት ሌላ 5000 ወንዶች ነበሩ የሚያህሉ ነበር ይላል። እግዚአብሔር አለ። እንግዲህ ቁጥር 13 ላይ እንደምናየው ኢየሱስ የሆነውን ነገር በሰማ ጊዜ ይላል ከከተማይቱ ወጥቶ ወደ ገለልተኛ ስፍራ ሄደ ይላል።
ኢየሱስ ምን ቢሰማ ነው ከተማይቱን ለቆ ሄደው? ምን አይነት ዜና ሰምቶ ነው? ማን ምን ብሎት ነው? ምን አውርቶት ነው? ኢየሱስ ምን ቢገጥመው ምን ቢከሰት ነው? ካደገባት ከናዝሬት ከተማ የገጠር ከተማ ሰዎች አሉ፣ የከተማይቱ የናዝሬት ከተማ ሰዎች አሉ። እነሱን ለቆ ያችን ከተማ ለቆ የሄደው ምን ሰምቶ? ደግሞ መጥምቁ ዮሐንስ ወቅቱ በነበሩ ገዢዎችና አለቆች ካደረሱበት ኢሰብአዊ ድርጊት የተነሳ ክፉኛ በሆነ ሰማዕትነት ተገደለ። መጥምቁ ዮሐንስ ቀድሞት ከክርስቶስ በፊት የተገለጠ ስለ ክርስቶስ መምጣት በብርቱ የመሰከረ ከሴቶች ከተወለዱ መካከል እንደርሱ የሚያህል የለም ብሎ ለሚሰማ ጆሮ ያለው ሕዝብ ክርስቶስ ያለምንም ክልከላ የመሰከረለት ከነቢያት መካከል ነቢይ ተብሎ መጥምቁ ዮሐንስ ሞተ የሚል ሰማ። ሞተ የሚል ዜና ሰማ። በእርግጥ የምንወደው ውዳችን የምንከተለው መድኃኒታችን ኢየሱስ ክርስቶስ ማንም ሰው ወሬ ስላመጣለት ነገር ከእርሱ አይሰወርም። በወሬ አይነዳም። እግር ባበቀለ ደጅ በመጣ ሰዎች በሚነግሩት ንግርት ኢየሱስ አይነዳም። በጨለማ ያለውን ወደ ብርሃን የሚያወጣ የተሰወረውን የሚገልጥ ጻድቅ ፈራጅ አምላክ ነው። በሰው ልብ ያለውን ያውቃል፣ ማንም ስለ ሰው እንዲነግረው አያስፈልግም ይላል የእግዚአብሔር ቃል ሲናገር። ሁሉ በፊቱ የተራቆተ የተገለጠ ነው፣ የተከደነ የተሰወረ ምንም ነገር የለም ይላል የእግዚአብሔር ቃል ሲናገር። የአባቴ ቡሩካን ኢየሱስ ክርስቶስ ወገኖቼ መቀመጣችን መነሳታችን ያውቃል። ገና ሳንናገር በልባችን ያሰበነውን ያውቃል። እግዚአብሔር ልባቸውን አይቶ እንዲህ ሲል ተናገረ እያለ መጽሐፍ ቅዱስ ይናገራል። በነበረው አገልግሎት ከፈሪሳውያን፣ ከጸሐፍቶች፣ ከቀናተኞች እንደገና ከሰዱቃውያን ከፖለቲካ አመራሮች ይገጥሞ በነበረው ቻሌንጅ ውዳችን የኛ ኢየሱስ ክርስቶስ ያለ ፍርሃት ያለ ክልከላ በፍጹም ቅንነትና ትሕትና መጽሐፍትን እማኝ ምስክር አድርጎ በሰው ልብ ያለውን እያወቀ መልስ ይሰጥ ነበረ እና ይሄ ጌታ ሰው ነገረው ማለት የሆነውን አላወቀም ማለት አይደለም። ያውቃል። እግዚአብሔር አዋቂ ነው። ኢየሱስ ክርስቶስ አዋቂ ነው እና ይሄ ታላቅ አምላክ የተፈራ ጌታ እንደ ሰው በሰው አውድ የባሪያን መልክ ይዞ የተገለጠ ራሱን ባዶ አድርጎ የተመላለሰ ለመስቀል ሞት የታዘዘ ያለ ልክ ከፍ ከፍ ያለ ከስም ሁሉ በላይ ስም የተሰጠው ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ብሎ የሚመሰክርለት ፍጥረት ዓለሙን ለእግዚአብሔር ክብር ያስገዛ ፍጥረት ዓለሙን የዋጀ ቤዛ ሆኖ የተገለጠ ኢየሱስ ክርስቶስ የሆነውን ነገር በሰማ ጊዜ ከተማይቱን ለቆ ወደ ምድረ በዳ ሄደ ይላል። እቺ ከተማ ናዝሬት ከተማ ናት። ናዝሬት ከተማ መጽሐፍ ቅዱስ ላይ ያለችው እዚህ የኢትዮጵያ ናዝሬት አይደለም። ናዝሬት ከተማ አንዳንዶቻችሁ መጽሐፍ ቅዱስ ስለማታነቡ ናዝሬት ሲባል አንድ ጊዜ የሆነ ቦታ አጋጥሞኛል። እዚህ ናዝሬት የምትባለው ናዝሬት መስሎታል እና አይደለም። ናዝሬት የምትባል በእስራኤል ከተማ አለች። ናዝሬት የነ ዮሴፍና የእናቱ ማርያም የትውልድ ቦታ ነው። የክርስቶስ ደግሞ የእድገት ቦታ ነው። ክርስቶስ በቤተልሔም ተወለደ፣ ያደገው በናዝሬት ነው እና ውዳችን የናዝሬቱ ኢየሱስ ጌታችን ይህንን በሰማ ጊዜ ከተማይቱን ለቆ ወጣ። ኢየሱስ ለቆ ወጣ። እናንተዬ ለቆ የወጣው ከተማይቱን ኢየሱስ ነው። ፕሮፌት፣ አፖስትል፣ ሜጀር፣ ፓስተር፣ ወንጌላዊ፣ ፕሮቫይድ ምንድነው የምትሉት? ይሄ ደግሞ እንደዛ አይደለም። ለቆ ሄደው ኢየሱስ ነው። ሀብታምና ድሃ ማይል፣ ጉባኤን ከፍሎ የማያገለግል፣ ሆዱን እያሰበ ሽራፊ ገንዘብ እያሰበ የማይሮጥ፣ ሁሉን በእኩል ተጠቃሚ የሚያደርግ፣ ፍትህን በምድር ያሰፈነ፣ ስለ እግዚአብሔር መንግሥት ስለ ሕጉ መጽሐፍ መስፍን ሆኖ የተገለጠ፣ ስለ ወደቀው የሰው ዘር ከኃጢአት በታች ከሞት በታች ከሕግ እርግማን በታች ለሆነው ሕዝብ መስፍን የሆነ ፍትህን በማስፈን የእግዚአብሔርን የጽድቅ ጥም ያረካ ኢየሱስ ክርስቶስ ነው ከተማይቱን የለቀቀው። ይሄ ማለት ናዝሬት ከተማ ብርድ አላት። የናዝሬት ከተማ ውበቷ ኢየሱስ ነው።
ድምቀቷ ኢየሱስ ነው። ከተማይቱን ለቆ ሄደ። ሪቫይቫል ተነስቷል። በየቀኑ ፈውስና ታምራት አለ። አንካሶች ይዘላሉ፣ ዲዳዎች ይናገራሉ፣ ደንቆሮች ይሰማሉ፣ አንካሶች ይዘላሉ፣ ሙታን ከመቃብር ይቀሰቀሳል። ስብዕናቸው የተነጠቀ አብደው ጨርቃቸውን የጣሉ ሜዳ ለሜዳ የሚቋልሉ እብዶች ነፃ ይወጣሉ። በኢየሱስ ለቁጥር የሚከብድን ቆጥረን የማንጨርሰው በርካታ ታምራቶች እየሆኑ ነው። አያችሁ፣ ድንገት ይሄ ጌታ ጠፋ። ማልደው ሲመጡ አሁን ነገ በእናንተ ማክሰኞ ማለዳ ላይ ድንገት ሲመጡ የለም፣ ኢየሱስ የለም በቦታው። ህዝቡ ይህንን የለም በቃ እንመለስ ብሎ አልቆጠረም። በየት በኩል በየት ግድም እንደሄደ ሰውን እያጠያየቁ የሄደበት መንገድ ተከትለው ኢየሱስን ፍለጋ ገና ያልተፈወሱ ልጆቻቸውን፣ ሚስቶቻቸውን፣ ባሎቻቸውን፣ አክስት አጎቶቻቸውን፣ ዘመድ አዝማዶቻቸውን ሜዳ ወድቀው የሚለምኑ የዕለት እንጀራቸውን ለመለመን የወደቁ ሰው በእርግማኑ ስላለ፣ በሽታው ስላለ፣ ጤናውን ስላጣ ሁሉ በሁሉ ነው። ኢየሱስ ሁሉ ነው፣ ደግሞ በሁሉ ነው። ሁሉ ሰጪ ነው። አዲስ ጉበት የሚሰጥ፣ አዲስ ሳምባ የሚሰጥ፣ አዲስ ኩላሊት የሚሰጥ ወገኖቼ ኢየሱስ ነው የተሰወረባቸው። ከተማይቱ ማልዶ ሲነሳ ያ ውዳቸው ያ የተከበረ ወዳጅ የሆነ ጌታ ከተማይቱ ለቆ የሄደው ኢየሱስ ነው። አየህ፣ ውበታችን ነው፣ ክብራችን ነው፣ የጽድቅ ሸማችን ነው፣ ቅድስናችን ነው፣ የማለዳ ቀረርቷችን ነው፣ የንግግር አፍ መፍቻችን ነው፣ የስብከታችን ርዕስ ነው። አየህ፣ ኢየሱስ ብለን አብርሃም የማይገባበት አብርሃም ብለን ኢየሱስ እንጂ ሙሴ ብለን ኢየሱስ እንጂ ወገኖቼ ሐና ብለን ኢየሱስን እንጂ ማንም የማይገባበት ብቻውን የሆነ ተአምራትን ያደረገ በፍጥረቱ ዓለም የገነነ ደምቆ የወጣ አባቶች በሩቅ አይተው የተሳለሙት ሲመኙት የነበረ ሲናፍቁት የነበረ እድለኞች ሆነን እኛ ድንኳን ውስጥ የተቀላቀለ ጸጋንና እውነት ሞልቶ በእኛ ያደረ ኢየሱስ ነው። እናንተ ከተማይቱን ለቆ የወጣው ከተማይቱ ታመመች እና ቤት ግድም ነው ያለፈው እያሉ ሰዎችን እያጠያየቁ ናዝሬት ከተማ ቡቲክ ያለው፣ ጠጅ ቤት ያለው፣ ሆቴል ያለው፣ እንትን ያለው፣ ፍርድ ቤት፣ እስር ቤት፣ ምክር ቤት፣ ማድ ቤት የሚባል ጠቅላላ ተዘጋ። ያለ ኢየሱስ ምን ይደረጋል? በራሴ አየህ መጥቷላ። ችግር ፈጪ የገሊላ አውራጃ እንደ ናዝሬት እነ ቅፍርናሆም ያሉ ከተሞች በመጥፎ ነገር የተያዙ ናቸው። አመፅ የገነነባቸው በመናገሻዋ ከተማ በኢየሩሳሌም የሚወገዙ የሚጠሉ ከተሞች ናቸው። ናዝሬት ከናዝሬት መልካም ነገር ይወጣል ያለው እኮ የክፋት ምንጭ ናዝሬት ነው። ግን ኢየሱስ የተገኘው እዛ አየህ። ያሙናል ቡና እያንቃረሩ ያለ ስም ይሰጡናል። በሚቆጠረው እጸጽና ድካማችን ይሳለቃሉ። ስማችንን አንስተው እንደ ማስቲካ ያላምጡናል። አዎ ደካማ ነን፣ ግን የሞትን ሞገ የሰበረ የምንጠብቀው ተስፋችን የናዝሬቱ ኢየሱስ ናዝሬት እንደነበረ እኔ ቤት ውስጥ አለ፣ አንተ ቤት ውስጥ አለ። አየሽ፣ እኔ የምናገረው ኢየሱስ አለ ነው የምልሽ። ኢየሱስ አለ። ርዕሴ ብሉይ ኪዳን ቢሆን አዲስ ኪዳን ኢየሱስ ነው። ሃሌሉያ! ኢየሱስ ነው። ርዕሳችንን እንዳትረሱ፣ እግዚአብሔር አለ የሚል ነው። ከተማይቱ ተነቅሎ ወጣ። በቁጥር 5000 ሊሆን ይችላል በሚል ግምት የተቆጠረው ከ20 ዓመት በላይ ወንዶች ናቸው። 20 ዓመት ብሎ 21 22 ተብሎ የተቆጠረው ወንድ ብቻ ነው። 19 18 ተብሎ ወንድ አልተቆጠረም። ሴቶች አልተቆጠሩም። ሕፃናት አልተቆጠሩም። 5000 ብቻ አልነበሩም። በአሁኑ ዘመን ባለው የህዝብ አቆጣጠር ብንቆጥር ከ30 ምናምን ሺህ በላይ የሚሆን ህዝብ ከተማይቱ ተነቅሏል። ኦና ሆናለች ከተማይቱ። በራቸውን የቆለፋሉ፣ ያልቆለፋሉ። ሆቴሉን የዘጓሉ፣ ያልዘጓሉ። መደብሩ ሱፐርማርኬቱን የዘጓሉ። ኢየሱስ ከሌለ ምን አባት ያደርጋሉ? ናዝሬትን ታቅፌ፣ ፎቅ ቤቱን ታቅፌ፣ አሜሪካንን ታቅፌ፣ ካናዳን ታቅፌ ምን አባት ያደርጋሉ? ከሌለ ኢየሱስ ሃሌሉያ! ዳዊት እንደዚህ አለ፣ 1000 ዓመት ንገስ የሚለው አድናቆት ይቅርብኝ። 1000 ዓመት ንገስ። ንግስናን ተከትሎ የሚመጣው ጮማና የወይን ጠጅ ይቅርብኝ።
መንፈስህን ግን አትውሰድብኝ አለ። ጌታ መንፈስ ነው። የጌታ መንፈስ ባለበት በዚህ አርነት አለ ይላል። ኢየሱስ እኮ መንፈስ ነው። በሰው ልክ ተሰፍቶ እንደ ሰው መጣ እንጂ አትይዡ። በፊቱ ትኩሳት ምድር ትቀልጣለች። በዘመን ፍጻሜ ለፍርድ ሲመጣ ተራሮች ይርበደበዳሉ፣ የፍጥረት ዓለም ገዢዎች ይንቀጠቀጣሉ። የኔ ኢየሱስ ሃሌሉያ በሴት እቅፍ ታቅፎ እንደ ሰው በሰው አውድ ተገልጦ የባሪያ መልክ ይዞ ቢመጣ እሱ ፈጣሪ ነው። ይመጣል፣ በስላሴ ክብር ይገለጣል። በሚመጣበት ትኩሳት ምድር ትቀልጣለች፣ እንደ ሰም እንደ ጨርቅ ይጠቀልላታል። ይናታራዲያ አንቺ ኢየሱስ የኔ ኢየሱስ ነው። ሃሌሉያ ያልተፈወሰ ሰኞ ዕለት ያልተፈወሰ ሐሙስ ዕለት ያልተፈወሰ ባለፈው ዓመት ያልተፈወሰ በቃ ጊዜው አልበቃ ብሎ ኢየሱስ በጊዜ መጣ። ኢየሱስ ክርስቶስ ወደ ምድረ በዳ እንደሄደ ሰሙ። ከሰሙ በኋላ ወገኖቼ ከሰሙ በኋላ ኢየሱስ ከሩቅ እየተመመ እንደ ፈረስ እየጎደፈረ እንደሚመጣ ጎርፍ እየተመመ የሚመጣውን ሕዝብ አይቶ ከሩቅ እረኛ እንደሌላቸው በጎች አይቶ አዘነላቸው። አየህ፣ ከፓስተር በላይ ነው ኢየሱስ፣ ከነቢይ በላይ ነው ኢየሱስ። አይቶ የሚያዝን አይቶ የሚራራ ሰው ጉድለትሽን ያህል ድካምሽን ያህል ውድቀትሽን ያህል በዛው እያኘከሽ ይውላል። እንደኔ ቦርጫም የሆኑ ጉንጫቸው ያበጡ ሰዎች መድረክ ላይ ቆመው ድካምሽን በመግለጥ ያዋርዱሻል። በሕግ ጥላ ተጠልለው እየኮነኑ ጉድለትሽን ለአደባባይ ለመሳቂያ መላገጫ አሳልፎ ይሳሉ። ኢየሱስ ግን ያዝናል። ስብርብርን ክትክት ያለውን ሕዝብ አይቶ አዘነላቸው ይላል። ታዲያ ያ የጀመረው ነገር ግን ያልጨረሰው በእንጥልጥል የቀረውን የወንጌሉን ስብከት የመንግስቱን ወንጌል ሰበከላቸው። ከስብከቱ ጎን ለጎን በሰው ዓይን ያልታየ በሰው ልብ ያልታሰበ በሰው አእምሮ ያልታሰበ እንግዳ ታምር አደረገ። ዲዳውን አናገረው፣ ደንቆሮን አሰማው፣ ዕውሩን አበራው፣ አንካሳውን አዘለለ፣ ሽባውን በተረ፣ አጋንንትን አስወጣ። ሁሉ ደህና ሆነ። ይሄ ሲሆን ሶስት ቀን ማለት ሌሊትም ማታ ማለት ነው ያገለገለው። በዚህ 3 ቀን ላይ ደቀ መዛሙርቱ ስጋት ገባቸው። ደቀ መዛሙርቱ ኢየሱስን እንዲሁ ዝም ብለው በየዋህነት በቅንነት ይከተሉታል። ማር እንደሆነ ደቀላቸው መንፈስ ቅዱስ አብሮት ኢየሱስ እርሱ ክርስቶስ እንደሆነ ሰው ሆኖ የመጣው ከሆነ መንደር ከናዝሬት ከተማ የወጣው የገሊላ ሰው የተባለው ኢየሱስ አምላክም እንደሆነ አልገባቸው። ፈጣሪ ጠፍጣፊ የፍጥረት ሁሉ ባለቤት እንደሆነ ሰሪ እንደሆነ አምጪ እንደሆነ አላወቁትም። ቀረቡና መምህር ሆይ አሉት። መልእክቴ ጋር ደረስኩ። መምህር ሆይ አሉት። ቦታው ምድረ በዳ ነው፣ ምድረ በዳ ነው። እዚህ ምድረ በዳ ሚላስ የሚቀመስ የለም። እጃችን ላይ ያለው እንኳን ለዚህ ሕዝብ ለኛ አይበቃም። በኢየሱስ ወይኔ ወይኔ ወይኔ! አልበራላቸው። አይፈረድም፣ አልበራልንም። አይፈርድም። እሱ የማገልገል እድል ስላገኘው ጊዜውን ተጠቅሜ እናንተን አልወቅስም፣ አልኮንናችሁም። ሚኮንን የሚያጸድቅ በአብ ቀኝ ያለ ስለኛ የሚማልድ የናዝሬቱ ኢየሱስ ነው ይላል እግዚአብሔር ቃል ሲናገር። የአባቴ ብሩካን እምወዳችሁ የአባቴ ልጆች፣ በመንግስቱ ታሳቢነትን ያገኛችሁ የርስቱ ወራሽ ይሆናችሁ ወንድሞቼ፣ ክብር ለወደደን ጌታ ይሁን። እዛ ቦታ ላይ ደቀ መዛሙርቱ ያዩት ምድረ በዳውን ነው። ምድረ በዳውን ያስፈራቸው ምድረ በዳውን ያስደነገጣቸው ምድረ በዳው። እኔ ከምድረ በዳው ይልቅ የሚያስደነግጠኝ በምድረ በዳው ኢየሱስ ባይኖር ነው። ልድገመው። ኢየሱስ አለ ጳውሎስ እንደማን ነው? ዳዊት እንዲህ አለ፣ እግዚአብሔር ከኛ ጋር ባይኖር ሰዎች በእኛ ላይ በተነሱ ጊዜ በዋጡን ነበር፣ በሰላው ጥርሳቸው ፍጭት አድርገው በበሉን ነበር አለ። ለጥርሳቸው ንክሻ ያላደረገን የእስራኤል አምላክ ይባረክ አለ። እኛን ለማጥመድ አጥምደው ለመያዝ ተመኝተው እግራችን ተከትለው መጥተው ነበር። ቢላ ስለው ጉድጓድ ምሰው እሳት ጭረው መጥተው ነበረ። እነሱ ተሰነካክለው ወደቁ። እስራኤል ሆይ ዝምታ አያምርም፣ በአንተ ዝምታ አያምርም። አመስግን እስራኤል፣ እልል በል እስራኤል፣ ዘምር እስራኤል ሆይ ዘምር አለው።
ዘምር እስራኤል እንዲህ በል እግዚአብሔር ከኛ ጋር ባይኖር። አሁን እስራኤል ወገኖቼ ይቅርታ ደቀ መዛሙርቱ ያ ትልቅ ሆኖ የተገለጠው በእነሱ አይን ምድረ በዳው። እናንተ ይህን ምድረ በዳ እኮ በሰማይ ሆኖ ና ሲለው የፈጠረ የምድረ በዳው ፈጣሪ፣ የምድረ በዳው አምጪ፣ የምድረ በዳው ሰሪ የናዝሬቱ ኢየሱስ በዛ አለ። ኢየሱስ አለ ምድረ በዳው ላይ። አልገባቸውም። አሁንም አንዳንዶቻችን ከኔ ጨምሮ አልገባንም። በሆነ ነገር እንናጣለን። ድምፅ ባለው በዛቻቸው በፉካራቸው እግር ባበቀሉ ደጅ በጠኑ እኛን በሚዞሩ በሚሽከረከሩ ትንንሽ እንቅፋቶች ዋይ 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 እንላለን፣ ዋይ እንላለን። ግን እኮ ኢየሱስ አለ። ኢየሱስ አለ። እዛ የምድረ በዳው ጌታ አለ። ምድረ በዳውን የፈጠረ ጌታ አለ። ጌታ አለ። ኢየሱስ አለ። ውዳችን አለ አለ። የአባቴ ቡርካን ጌታ አለ። ጌታ አለ። ያን አልገባቸው። ኢየሱስ አሰናብት ሲሉት አላሰናበትም ማለት ደናተና እንዴ የየትኛውም የህይወታችን የሙላት ጥግ ማሳያ ክርስቶስ ነው። አሜሪካን የሙላት ጥጋችን አይደለችም። ካናዳ አይደለችም። አረብ ሀገር አይደለም። ስኬት፣ መከናወን፣ ገንዘብ፣ ሽራፊ ሳንቲም በንጽጽር የሚቀርብ ከሌላው ለመሻል ምክንያት የሚሆን የዚህ ዓለም ኮተት የኛ ማሳያ አይደለም። የሙላት ልክ ጥጋችን የናዝሬቱ ኢየሱስ ነው። ሃሌሉያ! ኢየሱስ አለ። ኢየሱስ አለ። ኢየሱስ አለ። የአባቴ ብሩካን ኢየሱስ አለ። ሚያድን የሚታደግ አለ። እዛ ምድር አልገባቸው፣ አላሰናበትም። እናንተ የሚበሉትን ስጧቸዋል። እናንተ የሚበሉትን ስጧቸው ሲል ለሁለተኛ ጊዜ ደቀ መዛሙርቱ ሳቱ። ለሁለተኛ ጊዜ አረ እጃችን ላይ ያለው እኮ 5 እንጀራ 2 ዓሣ ነው። ወይኔ ወይኔ! እጃቸው ላይ ያለ ሰጪ አምጪ ገዳ ህይወት ሰጪ ነቃይ ተካይ የሆነው ኢየሱስ ነው ያለው እጃቸው ላይ። እንዴ ኢየሱስ አለ አላሉ? እባካችሁ ዕቁባችን አለ፣ የነገ ተስፋችን። ዕቁብ ቢደርሰኝ እንላለን። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ዕቁብ አይደለም የኛ ነገ ማሳያ። ስለ ነገ ዋስትናችን ጥግት ያልነው የተጠለልንበት ቀሪ ገንዘብ ሀብት ንብረት የሆነን ኢየሱስ ነው። ኢየሱስ ዘራችን መመኪያችን አይደለም። ቋንቋችን፣ ብሔራችን፣ ገንዘባችን፣ ዘመድ አዝማዶቻችን ለነገ ዋስትና የሆኑ ነው። ኢየሱስ ለተፈጠረብን ለየትኛውም ችግር መልስ ነው። በቂ ነው። በቂ ነው። ከበቂም በላይ በቂ ነው። ምን ጎሎብህ ምን አጥተህ ሁሌ ሙሉ አይጎልህ። ሁሉ በእጅ ነው በደጅህ። ሁሉ በእጅ ነው በደጅህ። ሃሌሉያ! እግዚአብሔር በቂ ነው ወገኖቼ። ከምድረ በዳው በላይ ኢየሱስ ባይኖር ነው የሚያስፈራው። ኢየሱስ የሌለበት ካናዳ ምን አባቱ ያደርጋል? ኢየሱስ የሌለበት አሜሪካም የምን ያደርጋል? ኢየሱስ የሌለበት ማርና ወተት፣ ንግስና፣ ስልጣን፣ አንቱታ ምን ያደርጋል? አየህ፣ ምድረ በዳው ላይ ኢየሱስ አለ። ምድረ በዳው ላይ የአስፈሪ ቦታ ደቀ መዛሙርቱን ያሰጋቸው ምን ይላሉ? ቦታው ምድረ በዳ ነው። ጊዜው መሽቷል። ህዝቡ 3 ቀን ከርሟል። እባክህ ጠብ ጠብ እያሉ ከመርገፋቸው በፊት ሞት ነው ያሰጋቸው። ከዚህ በኋላ ችግሩ የከፋ ከመሆኑ በፊት እባክህ ይህን ህዝብ አሰናብት። አያያያያ! ኢየሱስ እኮ እማያልቅ ተቆርሶ የህይወት እንጀራ እማያልቅ ተቀርቶ የህይወት ውሃ ምንጭ ኢየሱስ ነው። ኢየሱስ ነው። ይህንን ጌታ ተቀብለዋል። ይሄ ጌታ በልብ ነግሰዋል። ይሄ ጌታ አንቺ ጌታ ነው። እነግርሻለሁ። ኮራ በይ፣ ደራ በይ። ኢየሱስ አለ። ለነገ አለ። ነግ ሊፈጠር ላለው ነገር አለ። ነጋቸውን ቀድመዋል። ሃማ ሚስትየው እንዲህ አለችው፣ እነሆ አለች ይሄ አይሁዳዊው መርዶክዮስ በአንተ ቀጣይ እንቅስቃሴ እንቅፋት ከሆነብህ፣ ሩጫን የሚገታ እድገትን የሚያቀነጭር በንጉሥ ያለን ፖዚሽን የሚጨራመት ጉቶ ሆኖ ካስቸገረ ነገ ወደ ንግሥቲቱ ወደ አስቴር ግብዣ ደስ ብሎ እንድትገባ ዛሬ የሚሰቀልበትን እንጨት አስቀምጥና ነገ መርዶክዮስን ትሰቅለዋል አለችው።
ደስ አለው አለ። በቤተሰቡ ምክር ተስማማ፣ ሐሴት አደረገ። እንጨት ቆርጦ በአርማታ እየቦካ ሲያቆም እግዚአብሔር ግን ቀድሞ አርጤክስስ ቤት ገባ። ነገ ሃማ ይዝት ይሆናል፣ ለመግደል ይዝት ይፎክር ይሆናል። ነገ ግን ተቀድሟል። እግዚአብሔር ቀድሟል። አረ አለ ጌታ። አንቺ በባቢሎን የሚኖረው የኪዳኑ ሕዝብ በኃጢአቱ ምክንያት ተገፍቶ በዛ በፋርስ መንግስት ዘመን ቢወድቅም ኪዳን አለው። የተጣለ ሕዝብ አይደለም፣ የተረሳ ሕዝብ አይደለም። አየሽ፣ እንደ ልጅነትሽ ወራት መጸለይ ባቅትሽ፣ አምልኮ ማምለክ በተወሰነ ደረጃ ድካም ቢጫጫንሽ፣ እነሱ በጊደር ደም ነው። አንቺ በሚናገር ህሊናም በሚያነጻ በአፊት ቅዱስ አድርጎ ባቀረበሽ ባጠበሽ በቀደሰሽ ደም ነው። ደም ነው፣ ደም ነው። ክፍያሽ የክርስቶስ ደም ነው። እነሱ በዚህ ልክ ከታሰቡ የደከምሽው አንቺ፣ የደከምኩት እኔ፣ አንተ ማንታሰብበት ምንም ምክንያት የለም። በህዝቡ ሞገስ ያስበናል። ኢየሱስ አለ። ምድረ በዳ ላይ ነው ያለሁት፣ ነገር ባዶ ነው፣ ጠለቀብኝ ጀንበሩ ምትሉ ልክ እንደ ሐዋርያቱ ኢየሱስን በዚህ ልክ ያልተረዳችሁ ጓዳችሁ በልባችሁ ያነገሳችሁት ጌታ ነቢይ መጥቶ ስምሽን ጠርቶ እስኪ ተነብይ አትጠብቂ። ኢየሱስ አለ። ኢየሱስ አለ። የታረደልሽ ጌታ አለ። ውድሽ አለ። ሃሌሉያ። የዛሬም ስብከታችን እንግዲህ ኢየሱስ አለ፣ እግዚአብሔር አለ። እንቀጥላለን። የለም የሚል ትውልድ አለ። ያንቺን ጓዳ አይቶ የት አለ? ባቢሎናውያን ምን አሉ? አምላካችሁ ባህር ከፈለ ሲባል ሰምተን ከአለት ውሃ ፈለቀ ከሰማይ መና ዘነበ። ለመስማት የሚከብድ ለማመን የሚከብድ አስገራሚ ታምራቶች እንዳደረገ ብዙ ሲወራለት፣ ብዙ ጀብዱ፣ ብዙ ገናናነቱ ሲነገርለት የነበረው የእናንተ አምላክ የት አለ? እግዚአብሔር መጣና አሳያቸው። ከእሳት እያዳነ የአንበሳውን አፍ እየዘጋ አልፈታ ያለውን የነገስታቱን ቋጠሮ በነ ዳንኤል በነ ሲድራቅ ሚሳቅ አብደናጎ እየፈታ በወደቀችው እስራኤል ውስጥ የእግዚአብሔር ብርታት፣ በደከመችው እስራኤል ብርታቱ ተገለጠ፣ አምላክነቱ ተገለጠ፣ ጌትነቱ ተገለጠ። ቢወድቁም የኪዳን ልጆች ናቸው። አየህ፣ ቢወድቁ ለጌታ ቢቆሙ ለጌታ ይላል። አየህ ሕግ እያጣቀስክ ድካሙን ቆጥረህ እንደ ሳር እየመዘስክ እሱ እኮ እያልክ ስም ማጠልሸት ኖ። የሚኮንን የሚያጸድቅ የሚፈርድ ኢየሱስ ክርስቶስ ብቻ ነው። ፍርድ ለክርስቶስ ሰጥቷል። አንተ ጨሊሲ ጀቹዳ ዝም በል። ትችላለህ፣ አቅም አለ፣ ጸልይ። ትችላለህ። እንዲነሳ ፈልገ ምክር። እግዚአብሔር ያለው ህዝብ ነው። አንተዬ ናቡከደነጾር እሳቱ ውስጥ አለ። አረ ከእሳቱ ቀድሞ ገብቷል። እነግርሃለሁ። ነገሽን ቀድሞታል። ኢየሱስ አለ። ምድረ በዳው አያስጋ። ዛሬ በቁጥር የጠራው ችግር አያስጋ። እባካችሁ ተረት አይደለም የነገርኳችሁ፣ ፍልስፍና አይደለም የነገርኳችሁ፣ የተለቃቀመ ወሬ አይደለም የነገርኳችሁ። እግዚአብሔር አለ። ሰይጣን ይስማ። አናፑር ካሌቫ የካዱሽ ባዶነትሽን አይተው እጅሽ ላይ ነገር ሲነትብ ባዶ ሲሆን አይተው የራቁሽ ጀርባ ይሰጡሽ። ይኸውልሽ ጉብኝትሽን ሰምተው ይመጣሉ። ምክንያቱስ የኪዳን ልጅ ነሻ። ባቦ ሰጥ አልተወለድሽም፣ በዓላማ ነው የተወለድሽው። ዓለም ሳይፈጠር በክርስቶስ ነውር የሌለሽ አድርጎ ቅዱስ እንድትሆኚ ፈጥሮሻል፣ መርጦሻል። ይፓዶባና መንግስት ተዘጋጅቶልሻል። ኢየሱስ አለ። አይዞ ጴጥሮስ፣ አይዞ ምድረ በዳው ያስጋ፣ አይዞ ቶማስ፣ አይዞ ይሁዳ፣ አይዞ በርተሎሜዎስ፣ አይዞ ያዕቆብ፣ ዮሐንስ፣ አይዞ ወንድሞች፣ አይዟችሁ፣ ምድረ በዳው ያስጋችሁ። ኢየሱስ አለ። ወጀቡ ያስጋችሁ፣ ተሻገሩ ያለ ጌታ አለ። ሊያስበላችሁ አልጠራችሁ፣ ሊያሰድባችሁ መላገጫ ላይ ያረጋችሁ አልጠራችሁ። የአንዳንድ ሰውስ ኑሮ ሲቀየር ያለው በዚህ ቃል ትንቢት ሲቀየር ያለው በዚህ ቃል ትንቢት ነገራቸውን ሲሰራ ያለው በዚህ ቃል ትንቢት ፈውሳቸውን ሲቀበሉ ያለው በኢየሱስ ስም ሃሌሉያ። መድኃኒት አለ። ኢየሱስ አለ። ጀቹዳ መድኃኒት አለ። ኢየሱስ አለ። እንጀራው አለ፣ ስራው አለ፣ ትዳሩ አለ፣ ልጅ አለ። ኢየሱስ አለ። በረከት አለ። ትቀጥላለ። የሚቆም ነገር የለም። ሰማይ ያለው ይሄንን ነው አለው ይላል ጌታ። ጳውሎስ እንዲህ አለ። ይህን ተናግሬ ልጨርስ። ዕብራውያን ምዕራፍ 4 ትላንትና ያወራሁትን ደግማለሁ። በሰማያት ያለፈ
ታላቅ ሊቀ ካህናት ስላለን ይላል ሃይማኖታችንን አጽንተን እንጠብቃል። ሃይማኖታችንን አጽንተን ለመጠበቅ በሰማያት ያለፈ ሊቀ ካህን አለን። የነበሩ ሊቀ ካህናቶች በምድር ድንኳን ነው ያለፉት። የቃል ኪዳኑ ታቦት ማደሪያው የቃል ኪዳኑ ታቦት ማደሪያ ባለበት ሰው በሰራው ቤት ውስጥ ነው ያለፉት። ለኃጢአታቸው የጊደር ደም አፍስሰው ነው ያለፉት። የኔ ኢየሱስ የሰው እጅ ባልሰራው የሰው ልብ ባላሰበው ላመኑት ባዘጋጀው የዘላለም ቤት በሆነው በሰማይ በተዘጋጀ የራሱን ደም ይዞ ነው ለኔ የገባው። የጊደር ደም ይዞ አልገባም እንደ ሊቀ ካህን። እና አሮን ለበደላቸው ጊደር አፍሷል። ኢየሱስ ኃጢአት የለበትም። ከኃጢአት በቀር በነገር ሁሉ ተፈትኗል። በድካም ያለውትን ለኔ ሊራራልኝ ይችላል። ይካኖባ። ስለዚህ እንዲህ ያለ ሊቀ ካህናት አለ፣ የማይኮንንህ እየተከተለ ስምህን የማያጠለሽ ሊቀ ካህን አለ። ከውድቀት የሚያነሳ ሊቀ ካህን አለ። ርኅራኄው ቸርነቱ የበዛ ሊቀ ካህን አለ። እነግርሃለሁ፣ በአብ ፊት ሆኜ በእስራኤል ቅዱስ እግዚአብሔር ፊት ሆኜ እነግርሃለሁ፣ እንዲህ አይነት ሊቀ ካህን ካለ እንግዲህ በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን እንዴ ጸሎት የማይደብረኝ ለዛ ነው። አምልኮ የማይደብረኝ፣ አገልግሎት የማይደብረኝ ለዚህ ነው። ይሰማል ወይ? ለዚህ ነው ያለኝ ሊቀ ካህን አሮን አይደለም። ሕግ እያጣቀሰ ያለፍኩበትን የስተት መንገድ እየቆጠረ በድንጋይ የሚወግር ፓስተር አሮን የሚባል አይደለም። የኔ ፓስተር ኢየሱስ ነው። የኔ ሐዋርያ፣ የኔ እረኛ፣ የኔ ነቢይ፣ የኔ አገልጋይ ኢየሱስ ነው። ሃሌሉያ። እንዲህ ይላቸዋል ጌታ፣ አለው ልጆቼ አለው ይላቸዋል። ጆሮ ያለው ይስማ፣ አለው ይላል ጌታ። አለ ይሄ ጌታ። ሃሌሉያ ሃሌሉያ። እነ ጴጥሮስ 5 እንጀራ አይደለም ያላቸው፣ 2 ዓሣ አይደለም ያላቸው፣ ኢየሱስ ነው ያላቸው። እነ ጴጥሮስ ሊያሰጋቸውን ቢገባ ምድረ በዳው ላይ ባይኖር እንጂ የሚያሰጋው አረ ኢየሱስ አለ፣ ኢየሱስ አለ። ሲሞት እንኳን እናንተዬ ክርስቶስ እኮ ሲሞት አሁን የመጣልኝ መገለጥ ነው። ክርስቶስ እኮ ሲሞት ለአብ እንዲህ አለው ዮሐንስ 17 ላይ አባት ሆይ የሰጠኝን ላንተ መልሼ ሰጥቻለሁ አለ። አየህ አደራ ብሎት ነው የሞተው። ምክንያቱም ሊሞት ነው፣ ሊወርድ ነው፣ ወርታች ወደ ጥልቅ ሊሄድ ነው። አያችሁ ኢየሱስ ለአብ ነው የሰጠኝ። አባት ሆይ የሰጠኝን አሸናፊ እንግዲህ ስማችሁን አስገቡ። አሸናፊን ለአንተ ሰጥተናል፣ ለአንተ ሰጠው አለው እና አብ አደራ ይበላል። አባቱ አደራ ይበላል። እጁ ላይ ነው ያለሁት። ጫማዬን ይወስዱ ይሆናል እነግርሃለሁ። እሱም ከፈቀደላቸው ጸጉሩ አይነቀልም። አብ ካልፈቀደ ድንቢጥ መሬት ላይ አትወድቅም። እኔ ከድንቢጥ እበልጣለሁ። ኢየሱስ የሞተው ለአሸናፊ እንጂ ለድንቢጥ አይደለም። ድንቢጥ በልቶ ካደረ ያበላኛል። ሳሩ ሜዳ ከለበሰ ተራራው በቁጥቋጦና በአበባ ካሸበረቀ እነግራቸዋለሁ የኔም ቤት ጌታ ያሸበርቋል። ኢየሱስ አለ። አትንቀጭቀጩ፣ ግራ አትጋቡ። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ይህን ቃል ሰምታችሁ ከሆነ ጌታ እንዲህ ይላል፣ ምድረ በዳውን ትልቅ አታርጉት፣ በአፎሜቱ ኢሉሚናቲው እዚህ የሚንካካው የሚውካካው የሚያገሳው የሚፎክረው ሕጋዊ ሽፋን የተሰጠው በነገስታት በፖለቲካው ሰርጾ የገባ የጨለማ መንፈስ አተልቃቸው አትዩት። ገለባ ነው። በእስትንፋሱ በአፉ እስትንፋስ ያጠፋዋል። በተቀጠረለት ቀን እርሱም ተከታዩም ሲኦል ይገባሉ። ሃሌሉያ። አንተ ውስጥ ግን ቦምብ አለ። አየህ፣ ከሃይፐርሶኒክ የሚበልጥ ሚሳኤል አለ። ሱፐርናቹራል የሆነ ኃይል አለ። ሙታንን የሚያስነሳ ቅባት አለ አንቺ ላይ ይላቦራዲና። ይህንን የሚያቀላችሁ አያችሁ፣ ከእግዚአብሔር ቃል አንጻር እናንተን የሚያወርድ ፖዚሽናችሁን ዝቅ የሚያደርግ የጨለማን መንፈስ ወግቼዋለሁ። በኢየሱስ ስም የወደቀ ይሁን። አየህ፣ በክርስቶስ ደም ታጥበሃል፣ ተቀድሰሃል። የመንግስቱ አምባሳደር ነህ፣ የርስቱ ወራሽ ነህ፣ የእግዚአብሔር ወገን ነህ፣ ልጅ ነህ። ኢየሱስ አለ። ሐዋርያ ጴጥሮስ አትስጋ እንዲህ አለ። መንፈስ ቅዱስ ሲሞላ ጴጥሮስ ምን አለ? ብርና ወርቅ የለንም አለ። ኧረ በለው። ጊዜ መጣ ጊዜ። አሁን እኮ ዛሬ ነው ጊዜው እኮ። ችግርሽ ላይ በይዋ። ኧረ ኢየሱስ አለ። ያለኝን አለ ፍሪጁ ላይ ተናገሪ፣ ቤት ላይ ተናገር። ሰው የአፉን ፍሬ ይበራል። ማንም ቢናገር እንደ እግዚአብሔር ቃል ይናገር። የእግዚአብሔር ቃል ማን ነው?
አካል ስጋ ለብሶ የተገለጠ ጸጋንና እውነትን ተሞልቶ በእኛ ውስጥ ያደረ የሞትን ሞገ የሰበረ የዲያብሎስን ስራ ያፈረሰ ዓለማትን በቀኙ የደገፈ ኃጢአታችንን በራሱ ደም ያነጻ የምንጠብቀው ተስፋችን የእምነታችን ጀማሪና ፈጻሚ ለሚቻለው ኪዳን ዋስ የሆነን የናዝሬቱ ኢየሱስ ነው። ቃሉ እሱ ነው። ተናገሪ እሱ ተናገሪ ጉበቴን ኩላሊቴን እያልሽ አትቀበይ፣ አውጪ አውጪው ቃሉ አመንኩ ስለዚህም ተናገርኩ። አምነሽ ከሆነ አሁን የመጣው ቃል ተረት ካልሆነ እውነት የእግዚአብሔር ቃል ነው ብለሽ ካመንሽ አውጥተሽ ተናገሪያ። ኢየሱስ በኢየሱስ ኢየሱስ አንድ ለልደታ 12 ለገብርኤል 11 ደግሞ ለእንትና ሰተን ምን ቀባጥረው ምን ቀላቅለው ምን ደባልቀው ወንጌላቸው የተቀየጠ አይደለም። ምን ጀምረው በክርስቶስ ነው ምን ጨርሰው የእምነታችን ጀማሪና ፈጻሚ ይለዋል። ኢየሱስ ነው ኢየሱስ ነው ኢየሱስ ነው ኢየሱስ ነው። አትንቀዥቀዥ፣ ረጋ በሉ። ኢየሱስ አለ። የአብ ክብር ይሁን፣ ለወልድ ክብር ይሁን፣ ለመንፈስ ቅዱስ ክብር ይሁን። ኢየሱስ አለ። ለሽባው፣ ለእውሩ፣ ለደንቆረው፣ አጋንንት ለሚጥለው በሽታ፣ ካንሰር፣ አንሰር ለሚባል ደዌ ኢየሱስ አለ። ኢየሱስ አለ። ይሄ ጌታ እኔ አፍ ላይ እንደተለፈፈ ልቤ ላይ እንደነገሰ እኔው ጋር ብቻ የቀረ ሳይሆን በአብ በጎ ሰጪነት እናንተ ህይወት ውስጥ የገባ እውነት ነው። አትፍሪ። ከነቢያት የቀደመ ከሐዋርያቱ የቀደመ ካሽ የቀደመ ያንቺን ድንኳን የተቀላቀለ በርሽን አንኳኩቶ በክብር የገባ ኢየሱስ ይባላል። ኢየሱስ አለ አለ ጌታ አለ ጌታ አለ ጌታ ክላዶቫኒያስ ለፈራችሁት ላስደነገጣችሁ ጭንቅ ለሆነባችሁ ልክ እንደነ ጴጥሮስ በምድረ በዳ ወክላላችሁ መረጋጋት ላቃታችሁ አለ 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 ለእኛ ግን የሞተልኝ በደሙ የተቤዠንን አዳኝነቱን ንጉስነቱን ለፍጥረት ሁሉ እንሰብካለን። አሜን እንሰብካለን። አለ አለ አንቺ ለቅሶ ምግብ የሆነሽ እህቴ፣ መጽናናትን እምቢ ያልሽ ድጋፍ ያጣሽ እህቴ አለ ግድ የለሽም አለ በአንቺ ጓዳ አለ። ወደኳ አቅማጣኝ ብለሽ የተገታገትሽው ተስፋ የቆረጥክ ወንድሜ አለ 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 የኔ ጌታ አለ አለኮ ይሰማኛል አለኮ አለ አለ ካዱሽ ወይ ጀርባ ሰጡ ወይ መሐላቸውን አፈረሱ ለቃላቸው አልታመኑም ወይ ኧረ አለ 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 ምን በረከት በረከት ተለቋል። በሩ ተከፍቷል። በቁጥር የሚቆጠር ነው እጅሽ ላይ ያለው አሳየው ለጌታ። አንቺ እጅ ላይ ነው 5 የሆነው፣ አንቺ እጅ ላይ ነው 2 አሳ የሆነው። ኢየሱስ እጅ ላይ ብዙ ይሆናል። ስጪው ለሱ። ያሰብሽው ጨጓራሽን አትላጪ፣ እንቅልፍ አትጪ። በቃ ትተሽው ተኝ፣ ትተሽው ተኝ። የባህል ጉዳይ ነው የሚስት ትተሽው ተታውተኛ ቮራኬ ፓርዶና ማሳ ፓርዳና እውነት ነግራችኋለሁ። እሳት ወርዷል፣ መንፈስ ወርዷል፣ ጸጋ ወርዷል። ሃሌሉያ! ለእግዚአብሔር ልጅ ለኢየሱስ ክርስቶስ ክብር ይሁን። አባባት ሆይ ፈቃድን እንዲህ ስለገለጥክልን ቃል ያለመከልከል ወደኛ ስለመጣ በዚህ ቃል መጽናናትን ስለሰጠን ይህን ያደረግክ አንተ ነህ። መንፈስ ቅዱስ በእናንተ ሆኖ ይናገራል እንደሚል ጌታ አባት ችዬ ያልተናገርኩትም መናገር ስላለብኝ ልምድ ስላለኝ ሳይሆን በጸጋ እግዚአብሔር ሆኗልና ስለ ጸጋው ክብር ይሆን ዘንድ ቃሉን በምልክት አጽንተሃልና ልትከብር ይገባል፣ ልትመሰገን ይገባል። ጉባኤው ይከተል፣ ፈጽሞ ይውደድ፣ ይለጠፍ ካንተ ጋር። እኛን ለቀቅ፣ አንተን ጠበቅ ያር፣ ካንተ ጋር ይወዳጅ፣ ካንተ ጋር ይቆራጅ፣ ካንተ ጋር ይውጣ ይግባ። ጸጋ ይሸፍነው፣ ምሕረት ይከልለው፣ ደም ይሰውረው። ይቀጥላል አለ እግዚአብሔር የሚለው ትምህርት ይቀጥላል። በብዙ ክብር ይቀጥላል፣ በጸጋ ይቀጥላል፣ በመንፈስ ይቀጥላል አለ። እያሸነፈ የሚሄድ ቃል፣ በክብር የሚገለጥ ቃል፣ በፎስ የሚገለጥ ቃል ነው። እንቀጥላለን። የእግዚአብሔር በረከት በእናንተ ላይ ይሁን። ይሄ ሳምንት የድል ሳምንት ይሁንላችሁ። ተከናወኑ፣ ስኬትን አገኙ፣ በኢየሱስ ፍሬን አገኙ። ጸሎታችሁ ይሰማ፣
ጩኸታችሁ ይደመጥ። ልዑል ከእናንተ ጋር ይሁን። ሰዎች ይቀበሏችሁ፣ በር ከፍተው ይቀበሏችሁ። ሰው ይውደዳችሁ፣ ሰው ይስማችሁ፣ ሰው ያድምጣችሁ፣ ነገር ይስመርላችሁ። አትጡ፣ ሁሌ ያገኙ። ሰው የሚበላውን እንጀራ ይስጣችሁ፣ ለሰው የሚቆረስ እንጀራ ይስጣችሁ። የማይሻግት የማይበስ የምታካፍሉትን ስጡ። አገልጋዮችን እርዱ። ከአገልጋዮች እውነተኛ ከሆኑ ቅኖች ከሆኑ ኢየሱስን በማገልገል ኢየሱስን በመገለጥ የሚደክሙ አበረታቱ። ቁራሽ ነገር ላኩ። እግዚአብሔር ከእናንተ ጋር ነው። በርቱ። ሙሉ ነን። ሁሉ ነገር አለ። ኢየሱስ ከእናንተ ጋር ነው። ኢየሱስ አለኝ በይ እነሱ በዘመዳቸው በአዝማዳቸው በዘርቤራቸው ሲቆለሉ ክምርምር ብለው ደጅሽን ሲዘጉ መውጫሽ ላይ ሲቆሙ አንቺ እነዚያ በፈረሳቸው እነዚህ በሰረገሎቻቸው ብዛት ይታመናሉ፣ እኔ ግን በእግዚአብሔር ስም ከፍ ከፍ እላለሁ ተብሎ ንጻፈ። ስሙ ሮጠሽ መታመልጭበት ያንቺ መማፀኛ ከተማ የጻድቅ ሰው ቅጥሩም ግንቡም ስሙ ነው። ሃሌሉያ! አምናችሁ የጸደቃችሁ በጸጋው የጸደቃችሁ የአባቴ ብሩካን ኢየሱስ የከፈታችሁ ጥግ ነው። ኢየሱስ ሕይወታችሁ ነው። ለአብ ክብር፣ ለወልድ ክብር፣ ለመንፈስ ቅዱስ ክብር ከፀሐይ መውጫ እስከ መግቢያዋ ከዛሬ ጀምሮ እስከ ዘላለም ከአንደኛው ምድር ጫፍ እስከ ጫፍ ድረስ ለእርሱ ክብር ይሁን በኢየሱስ ስም አሜን።